እኔ ያተረፍኩት ጌታ ምንም ቢመጣ አልተውህም ጌታ ምንም ቢመጣ። አሜን። የከበረውን እግዚአብሔርን ቃል ዛሬ አብረን የምናየው ለጥቂት ደቂቃ ትንቢተ ኢሳይያስ ምዕራፍ 53 ላይ ያለውን እግዚአብሔርን ቃል አብረን እናያለን። ጌታ ይረዳኛል። በጣም ፈጠን እያልኩ እናገራለሁ። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም አነባለሁ። የሰማነውን ነገር ማን አምኖናል? የእግዚአብሔር ክንድ ለማ ተገልጧል። በፊቱ እንደ ቡቃያ ከደረቀ መሬት እንደ ስር አድርጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕመም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነው። በእውነት ደዌያችንን ተቀበለ፣ ሕመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀም ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚደጋ ጠቦት በሸላቾች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን መንደር እንደተወገደ ከትውልድ ማን አስተዋለ? ከክፉዎቹም ጋር መቃብሩን አደረጉ፣ ከባለጠጎቹም ጋር በሞቱ። ሆኖም ግፍን አላደረገም ነበረ፣ በአፉም ተንኮል አልተገኘበትም ነበረ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርን ፍቃድ በእጁ ላይ ይከናወናል። አሜን አትሉም? ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላልና። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸክሞ ስለ አመፀኞችም ማለደ። እልልታ ጨብጨባ ለከበረው ቃል። ኢየሱስ ክርስቶስ ጌታ ነው። አሜን። በጣም ሰፋ አድርጌ ለመናገር የዚህን መጽሐፍ ሐሳብና ሐተታ በጣም ለመናገር ሰዓት የለኝም። ነገር ግን እንደምታውቁት ጻፉ ይታወቃል፣ ነብዩ ኢሳይያስ ነው። ነብዩ ኢሳይያስ ይሄንን ድምጽ ሲያመጣ የሚገርማችሁ ነገር ከመወረሳቸው ጀምሮ ወደ ባቢሎን ምርኮ ከመጀመር ጀምሮ ትንቢት የተናገረ የነበረ ያለ የእግዚአብሔር ነብይ ነው። ኢየሱስ ክርስቶስ ጌታ ነው እና እስራኤል በኃጢአቱ ምክንያት በጣም እንድታስተውሉ ፈልገው እዚህ ጋር በኃጢአቱ ምክንያት እየወቀሳቸው የእግዚአብሔር ፍርድ መጥቶባቸው ለባቢሎን ለ70 ዓመት ሊገዙ የመጣው የእግዚአብሔር ድምጽ በኢሳይያስና እንደዚሁ በኤርሚያስ ተነገረ እግዚአብሔር ቃል እንደሆነ ሁሉም የመጽሐፍ ቅዱስ አዋቂዎች ያምኑበታል፣ ይናገራል። መጽሐፉም ይሄንን ይናገራል። ጌታ ይባረክ። እና ምዕራፍ 1 ምዕራፍ 2 እስከ ምዕራፍ 30 ድረስ ስታነቡት የኃጢአታቸውን ወቀሳና የእግዚአብሔርን ፍርድ የሚናገር መጽሐፍ ነው። ጌታ ይባረክ። ሃሌሉያ። እንደዚሁ የሚገርማችሁ ከ30 ጀምሮ እስከ 45 ድረስ የእስራኤል ተስፋ እግዚአብሔር እንደገና ወደ እስራኤል እንደሚመለስ የመጣው የትንቢቱ ቃል። የመጨረሻው ክፍል ደግሞ እንደምታዩት እስከ 16 ያለው መጽሐፍ የተስፋው ቃል የሚፈጸምበት እስራኤልም ከባቢሎን ወጥታ ወደ ምድሯ የምትገባበት ነው። እና በዚህ መካከል ግን ያልታሰበ ያልጠበቁት አንድ የተስፋ ትንቢት ብቅ አለ። ያም የተስፋ ትንቢት ዓለም ሁሉ የሚያድን የብዙ ሰዎችን ከጨለማ የሚገፍ ብዙዎችን ወደ እግዚአብሔር መንግስት የሚያስገባ የክርስቶስን ትንቢት ይዞ ኢሳይያስ ብቅ ነው ያለው። አሜን አትሉም? አሜን በሉ ባካችሁ። ሰዎች ሲጠብቁ የነበሩት ስለሆነ አገር ነው፣ ስለ እስራኤል ነው፣ ከከናን ስለ መውጣት ነው። ነገር ግን እግዚአብሔር አምላክ ከከናን ባለፈ ሰዎች የእግዚአብሔር መንግስት የሚወርሱበት የሚያመልጡበትን መንገድ የልጁን ኢየሱስ ክርስቶስ መከራን የሚቀበልበትን መንገድ ይዞ መጣ። ምን አልኩኝ? አቤት ድንገት ነው ብቅ ያለው። ሲሰማ የነበረው ትንቢት በሙሉ አብዛኛውን ወደ ከናን እንደሚመለሱ ነው። ጥቂት ትንቢት
ከኢሳይያስ ምዕራፍ 9 ጀምሮ እንደዚሁ ምዕራፍ 14 ላይ አለፍ የምታዩ ትንቢት ስለ መሲሁ ነው፣ ስለ ማዳኑ የሚነገር ትንቢት ነው። ጌታ ይባረክ። አሜን። ይሄንን ቃል ኢሳይያስ ሲናገር የተናገሩት ልጅ እስራኤል የመጨረሻ ወደ ከናን የሚገባበት ሰዓት፣ ወደ እስራኤል የሚመለስበት ሰዓት ላይ ያልተጠበቀ የህይወት ቃል መጣ። ሰዎች ምድር ብቻ እንዳሸቱ ሌላ ማዳን እንዳለ፣ ሌላ ክብር እንዳለ። አሜን ሃሌሉያ። በጣም የሚገርማችሁ ይሄንን ቃል በዛ ዘመን ሲሰሙ የነበሩ ሰዎች አገራችንን ከእርግማን ከሮም ከተለያዩ ከሚያስጨንቁ ከአሶር ከግብጽ ነፃ ያወጣል ብሎ የሚጠብቁት ኢየሱስን ነበር። ኢየሱስ ግን ከአሶር ብቻ አልነበረም፣ ከግብጽ ብቻ አልነበረም፣ ከዘላለም ሞት ነፃ ሊያወጣቸው አራሜን ብልወካችሁ ከዘላለም እርግማን ሊያመጣቸው ኢየሱስ በእስራኤል መካከል ምን ሆነ? ተወለደ። ጌታ ይባረክ። አጠገብ ያለው ጨበጥ አድርገውና እንደዚህ በለው ውቻ ካቬኒያ አሜን። ማዳንህን አታቅልለው በለው ባከ። እንደዚህ በሚል ርዕስ ነው የምነግራችሁ። ማዳንህን አታቅልለው። የደህንነት መንገድ የቀልድ መንገድ አይደለም። የዘላለም ህይወት መንገድ የቀልድ መንገድ አይደለም። የዘላለም ህይወት መንገድ የጎረቤትም የጓደኛ መንገድ አይደለም። እሱ የክርስቶስ መንገድ ብቻ። የመላእክም መንገድ አይደለም። ባይዘወይ የጻድቃንም መንገድ አይደለም። መንገዱ የማ መንገድ ነው? ክርስቶስ መንገድ። እዚህ ጋር ስለ ማዳኑ ሲናገር የሰማነው ነገር ማን ምን ብሏል? አምኖናል። ያየነውን ነገር ማን ነው የሚቀበለ? ማን ነው የሚረዳን? እዚሁ ምዕራፍ ላይ እናገኛለን 52 ላይ የምስራችን የሚናገር እግር ምን ያለ ነው? ያማረ ነው። ልክ በተራራ ላይ እንደቆመ ነው። የትኛውን የምስራች? ሊመጣ ያለውን የሚያድነውን ስለ ሰው ልጆች ብሎ መልክ የሚያጣውን ያንን የምስራች ቃል የሚናገር እሱ እግሩ ምን ያለ ነው? ያማረ ነው። አሜን አትሉም እንዴ? ስለ ከናን የሚያወራ አይደለም የሚለው፣ ስለ እስራኤል የሚያወራ አይደለም፣ ስለዚህ ማዳን የሚያወራ፣ ስለ ዘላለም ሕይወት የሚያወራ፣ ስለ መኪና የሚያወራ አይደለም፣ አንተ ስለሆነ ቁልፍ የሚያወራ አይደለም፣ ስለዚህ የሚያወራ፣ ስለ መስቀሉ የሚያወራ እግሮቹ ያማሩ ናቸው። ብቻም አይደለም ተራራ ላይ ያለ ነው። አሜን ብሎ ባካችሁ። የት ነው ያለው? ተራራ ላይ ከፍታ ላይ ያለ እግር ነው። አሜን። ይህንን ማን ነው የሚያምነን? ማን ነው የሚረዳን? አለ ኢሳይያስ። አታቅልለው ማዳንህን። ጌታ ይባረክ። ከዛ ተመልከቱ ምን ይላል? ቁጥር 2 ላይ እንደዚህ ይላል፣ በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድርጓል። በጣም ይገርማል። መልክም ውበትም የለውም እንወደው ዘንድ ይላል። እንደምን ሆኗል? እንደምን ሆኗል? እንደምን የሰማ እንደ ቡቃያ ምን ማለት ነው? ፈጽሞ ምን የማይል ምድረ በዳ ላይ የምትታይ ትንሽ ምን ቡቃያ ብቅ የምትል ግን ምን የላትም ውበት የላትም፣ ጥላ የላትም። የምድረ በዳ ዛፍ ስትመለከቱ ስታዩዋት እሾክናት ምን የለባትም። ልክ እንደዛ ተቆጠረ። ምንም እንደሌለው ምድረ በዳ ላይ እንደመጣ ምን ሆነ? ተቆጠረ። ግን ለምንድን ነው የተናቀ ሆኖ የመጣው? ለምንድን ነው እንደዚህ የወረደው? እኔ እናንተን ሊያድን። ባይዘወይ ቁጥቋጦ ኢየሱስ አልነበረም፣ እኔና እናንተ ነበር። የጠፋነው ምድረ በዳ ላይ እረኛ እንደሌላቸው በጎች የሆነው እኛ ነበርን። እንወደው ዘንድ ምን አልነበረው ማለት ደም ግባት የለም። ልክ እንደማለት እንደተመታ በህመም እንደተናቀ ሰው እንደተቀጸፈ ሰው እርግጠኛ ነኝ በጣም የታመመ ሰው በጣም እጅግ ሲታመም ከልክ በላይ ምን ያደርጋል? ይከሳል። በቃ እንቅስቃሴ አይችልም። ሰዎች ሁሉ ባዩ ጊዜ ምን ያደርጋል? ይሸሹታል፣ ይደነግጣል። እንደዛ ተቆጠረ። ግን ከእግዚአብሔር ዘንድ ርቀን ተመተን የነበርን እኛ ነበርን። የራቀን የነበርን እኛ ነበርን። የቆሰልን እኛ ነበርን። በምድር ላይ ያለን በሙሉ ተመተን ከእግዚአብሔር ርቀናል። ልክ እንደ ምድረ በዳ ዛፍ ቁጥቋጦ ሆነናል። ስለኛ ባዩት ጊዜ ናቁት። አናቆም እንዴ? እሱ የጠራቢ የሴፍ ልጅ አይደለ እንዴ? እሱ አናቆም እንዴ? ሰፈሩን አናቀም? ናዝሬት አይደለም? ናዝሬት ከተማ ደግሞ የድሆች ከተማ ነው። ድሆች ተሰብስበው የሚኖሩበት ከተማ ነው። ጥግ ላይ ያለች
የሰማችሁ ነው። ልክ እንደ ጨረቃ ቤት የሚሰራባት ቦታ ናት። ባዶ ምድረ በዳ ነው። አናቆም እንዴ? እነሱ ከተማ ቁጭ ብለዋል። ቤተ መንግስት ውስጥ አሉ። ዘርፋፋ ቀሚስ ለብሷል። ያማ ነገር ይበላሉ። እሱ ግን ዝቅ ብሎ መጣ። ባዩት ጊዜ ናቁት። ግን የመጣው ለናቁት ነበር። ከፍ ብለው ለጠፉት ይሰሙ ነው። ይሰማቸዋል። ምን ብለው ከፍ ብለው ከፍታለን ብለው ላሉ ግን ምን ላሉት ለጠፉ ሰዎች እንደጠፋ እንደተመታ ሆኖ ኢየሱስ መጣ። እንደተናቀ ሰው ሆኖ እንደተራበ እንደተቸገረ ሰው ሆኖ። አንዳንድ ጊዜ አሉ በጣም የሚገርም ነው። ክርስትናን የሚያቃሉት ክርስትናን ከሰው ጋር የሚያገናኝ እኔ እንትና እንዲህ ስለተናገረኝ ይላል። አታቅልለው። እንደተመታ ሰው ሆኖ መጥቶን ያዳነክ። አታቅልዩ። ተወቅቶልህ ነው። ተራ ሰው ሆኖልህ ነው። አሜን ብሎ ባካችሁ። ባዩትም ጊዜ ይንቁት ነበረ። ታምራት እያደረገ እናንተ ክብር እያወረደ ሰዎችን እየፈወሰ እነዚህ የከበረ ስፍራ ያሉት የዓመቱ ወንበር ያዙ በጣም አይቀበሉትም። ይንቁት ነበረ። ይንቁት ነበረ። እነሱ ማድረግ የማይችሉትን ሁሉ ትምህርት እያመጣ ይንቁት ነበረ። ምንድነው ብትሉኝ አመጣጡ ራሱ ምን ነበረ? የክብር አልነበረም፣ የውርደት ነበር። ሲፈውስ ይዋረድ ነበር። ልዩ ነው ኢየሱስ። አሜን። ገፋ አድርገውና ዛሬ እንደዚህ አንተ ያማረብህ እኮ በለው እባክህ። እሱ ስላንተ በለው እባክህ ተቀስፎ ነው በለው፣ ተመቶ ነው። አሜን አሜን በለው እባክህ። ዛሬ እናንተ በጌታ በኢየሱስ ስም ብለን መኪና እንቀያይራለን። እሱ ግን ስለኛ ምን ብሏል? ምን ብሏል? ተመቷል፣ ተመቷል፣ ተቀስፏል። ለዚህ ነው መጽሐፍ ቅዱስ ሲናገር ትንቢተ ኢሳይያስ ምዕራፍ 11 ላይ ከእሴይ ቤት ምን አደርጋለሁ አለ? ቁጥቋጦን አወጣለሁ። ይሄን ቃል የሚነግረው ቁጥቋጦን አወጣለሁ። ምን ያለው? የተናቀው ምን አደርጋለሁ? አወጣለሁ። እግዚአብሔር ሲመጣ ዳዊት ሲቀባ ራሱ አቀባቡ ዳዊት የተናቀ ልጅ ነው። እንደ ሰው ምናምን ምን የለውም። አቤት ደረት የለውም፣ ምናምን አቅም የለውም፣ የመናገር ቅልጥፍና የለውም። ብላቴና ነው። ምድረ በዳ የሚውል ነው። እዛ ከቶች ጋር የሚውል ነው። ግን እግዚአብሔር ወዶታል። አሜን በልባክ። ሲታይ ተራ ነው፣ ግን እግዚአብሔር ምሎታል፣ መርጦታል። ከነገስታት ጋር የሚውሉ ከነ ሳኦል ጋር የሚውሉ ምርጥ ቁመና ያላቸው እነ ኤልያብ እያሉ እግዚአብሔር እነሱን አልመረኩም ማለት። ሰው ምን ያያል? ቁመትን ደረትን ያያል፣ ንግግርን ያያል፣ አለባበስን ያያል። እኔ ግን ምን ያያለው አለ? እኔ ምን ያያለው አለ? የተናቀው ዳዊት ልቡ ግን ጀግና ነበረ፣ የተመረጠ ነበረ። አሜን በልባክ። ምን ያለ ነው? የተመረጠ ልብ ነበረ። ኢየሱስ ጌታ ነው። ባይዘው ዓለምን ያንቀጠቀጠው ወደ 20 ምናምን መልእክት የጻፈልን ጳውሎስ ከሚገርማችሁ ነገር በጣም ምን ልበላችሁ፣ እዚህ አካባቢ ያለች በጣም ታብሯችሁ በጣም የተመታ በጣም ቀጫጫ ሰው ነው። በጣም የማይጠበቅ ሰው ግን ዓለምን ሼክ ያደረገ ማሩ። ጳውሎስ ባለበት ሰፈር ሁሉ ቄሳሮች ይጨነቃሉ። ጳውሎስ አልነበረም አላው ላይ ያለው። ኢየሱስ ጌታ ኢየሱስ ነው። ስጩና ኢየሱስ ነው በልባካችሁ። ስለዚህ ማዳን ምን አትበለው። ለምን ማዳን ዝም ብሎ አልመጣም። ድነት ዝም ብሎ አልመጣም። ዛሬ እኔ እናንተ በኢየሱስ ስም ብለን የምናስወጣው አጋን ዝም ብሎ አልመጣም። ደስ እያለን ከፍተን የምንወጣበት ጊዜ አልነበረም። ተስፋ አልነበረንም። እሱ ግን ተስፋ የሌለንን ተስፋ እንደሌለው ሰው ሆኖ መጥቶ ብዙዎችን የተስፋ ለመለም። አሜን በሏ። አይሰማኝም? ጩውና አንድ ጊዜ አሜን በሉ። ሲ አይገርም? በጣም ከሚገርማችሁ ነገር ይሄን ነገር ሁሉ ዝም ብዬ መጽሐፉን አስብና እሰላሰል ነበረ። ለምንድን ነው እንደተቀጸፈ እንደተመታ ሰው ሁሉ እንደማይወደው ሰው ሆኖ ከሲታ በሽተኛ ታማሚ መስሎ የመጣው ለምንድን ነው ሲለካ ለካ ኃጢአት እንደዚህ ያደርጋል። ለካ ኃጢአት የተመታ ያደርጋል። ለካ በደል ሰው ለካ ምን ያደርጋል? ተራ ያደርጋል። እና ኢየሱስ እኮ የመጣው ኃጢአትን ምን ያደርጋል? እያሸነፈ ነው። ይሰማችሁ ነው? የሰው አካል የሰው ፊዚካል ማንነት የሰው ስፒሪቹዋል ማንነት ሳይሆን ትልቁ ያለው ምን ላይ ነው? ኃጢአት ላይ ነበር። በእግዚአብሔር መንግስት ውስጥ እንዳንገባ የሚከለከለን ምን አለ? ኃጢአት የሚባል ነገር። ለካ ኃጢአት ምን ያደርጋል? የተመታ እጅግ ምን ያደርጋል? ደረቅ